አባይን ተፋሰስ ለመቆጣጠር ግብጾች ብቻ አይደሉም። ፖርቹጊዞች እኛ ሀገር የመጡት፣ ስፔኖች እኛ ሀገር የመጡት፣ እንግሊዞች የመጡት፣ ጣሊያኖች የመጡት ሌላ ምንም ዓላማ አይደለም የነበራቸው። አባይን ይዞ አፍሪካን ማስገበር ነው የነበረው። በዚያ ምክንያት አባይ ላይ ምንም ነገር እንዳንሰራ ሆነን የኖር ነው እንጂ ከአጼ ዳዊትና ከአጼ ይስሐቅ ዘመን ጀምሮ አውሮፓውያንን አባይን የሚገድቡ ባለሙያዎች ስጡን የሚል ደብዳቤዎች ጽፈዋል። እንዲያውም በአጼ ይስሐቅ ዘመን 14 ባለሙያዎች ከፖርቹጊዝ መጥተው ግብጽ ደርሰው ግብጾቹ በሰላይ ነቅተውባቸው 14ቱንም ነው የረሸኗቸው። ከዛ ዘመን ጀምሮ አባይን የመገደብ ፍላጎት ነበራቸው። ለምን ዓላማ ነው አናውቅም፣ ግን የመገደቡ ፍላጎቱ ነበር። ግን ለስንት ዘመን ነው የቆየው? መጨረሻ ላይ ባለፈው ዓመት ጨረስን እስክንድል ድረስ የኖርንበትን 1000 ዓመት ግን ተመልከቱት። እና ብዙ ዘመን ነው ያለፈው። ብዙ የሚያስቆጭ ጊዜ ነው ያሳለፍነው። ከሃይማኖት ጋር በተያያዘ ከባህል ጋር በተያያዘ ብዙ ተጽዕኖዎች ነበሩ እና እነዚህን ተሻግረን እስካልሄድን ድረስ ዛሬም ቢሆን የኢትዮጵያን ብሔራዊ ጥቅም ልናስከብር አንችልም። ጠላቶቻችን በአፋር በኩል መጥተው ያውቃሉ። እነ እስማኤል አሊ ፓሻ በወለጋ በኩል መጥተው ያውቃሉ። የአባይን ፍለጋ አባይን ተከትሎ ይህ ሁሉ ወረራ ከጥንት ጀምሮ ሲደረግ የነበረው ወይ እኛን ከቀይ ባህር ማራቅ ነው ወይም ደግሞ አባይን ከኢትዮጵያ መውሰድ ነው። ካልተቻለ ደግሞ ኢትዮጵያ አባይ ላይ ምንም እንዳታደርግ ማድረግ ነው። ለዚህ እነዚህን 3 ምክንያቶች መጥቀስ እንችል። የመጀመሪያው በእርስ በርስ ጦርነት ውስጣዊ የፖለቲካ አንድነቷ ተናግቷል። ይሄ ዛሬ የመጣ እንዳይመስላችሁ። ወደ ኋላ ከምናስታውሳቸው ከዘመነ መሳፍንት በፊትም ጀምሮ ኢትዮጵያ ውስጥ ውጊያና ጦርነት በተለይ የእርስ በርስ ጦርነት ቀላል መስሎ እንዲታየንና ሁልጊዜ ጉዳያችንን በውይይትና በንግግር መፍታት በቃ የኛ ባህል ሆኖ እንዳያድግ። አሁን ጀግና እንኳን ገዳይ፣ አጥፊ፣ ዘራፊ እንጂ በሰላም የሆነ ነገር የሰራ ሰው ጀግና ሆኖ እንዳይታሰብ ነው ሆነን የኖር ነው። በኢትዮጵያ ታሪክም ካዳኑ ሰዎች የገደሉ ሰዎች የበለጠ ጀግኖች ናቸው። የበለጠ ሰዎች በማዳናቸው ግድ የላችሁም ብለው በእርቅ በሰላም በፍቅር ጉዳዩን የጨረሱ ሰዎች ማንም ስለነሱ የሚናገርላቸው የለም። ማንም። ይሄ ትርክት የፈጠረብንን ጫና ካልቀየር ነው በስተቀር ወደፊት ልጆቻችንም እሱን ተከትለውት ይሄዳሉ። ሁለተኛው ኢኮኖሚያዊና ወታደራዊ አቅሟ ከዘመኑ ሀያላን ሲነጻጸር እየደከመ ነው የመጣው። እየተዳከመ ነው የመጣው። ይሄ ያመጣብን ጣጣ አለ። አይተነዋል። በማይጮ ጦርነት አይተነዋል፣ በተደጋጋሚ ዘመቻዎች። ሶስተኛው ከአክሱም ውድቀት በኋላ የባህር ኃይል አቅሟ እየተዳከመ ነው የመጣው። ኢትዮጵያ በቀይ ባህር ላይ የነበረው የባህር ኃይሏ በኋላ በአፄ ኃይለ ሥላሴ ዘመን ትንሽ ተሞከረ። እሱም እንደምታውቁት ምጽዋን ስታነቡ ታዩታላችሁ። በዛ በምጽዋ ዘመቻ ጊዜ እንደተበተነ ነው የቀረው። ይሄ የኢትዮጵያን አሁን የደረሰችበትን ፈተና ያመጡት እነዚህ ናቸው። በእነዚህ ሳንካዎች የተነሳ የህልውና ስትራቴጂያችን መልክዓ ምድርን መሰረት ያደረገ መከላከል ሆነ። አንድ በደንብ ታሪካችን አጉልቶ የሚነግረን እሱን ነው። ሁልጊዜ ሄደን በንግዱ ሄደን በፖለቲካው ሄደን ከሌሎች ሀገሮች ጋር በምናደርገው ግንኙነት ማስከበር ሳይሆን መልክዓ ምድርን መሰረት አድርገን በተራሮቻችንና በሸለቆቻችን ውስጥ ሆነን ህልውናችንን ማስጠበቅ ሆነ። በቃ የመጨረሻችን ዓላማ። ይሄ የሽንፈት ውጤት ነው። ዋጋ አግኝተንበታል። ግን ይሄ የጥንካሬያችን ውጤት አይደለም። ሂደን ተራሮቻችን ውስጥ ነው ተደብቀን የቀረነው። ሸለቆቻችን ውስጥ ገብተን ነው የቀረነው። ወደ ውጭ ሳይሆን ይሄር ነው፣ ወደ ውስጥ ነው የበለጠ እየመጣን እየተቀረቀርን ይሄር ነው። በኋላ ደግሞ በቅኝ ግዛት ዘመን ወደፊት ገፍታ መብቷን ከማስጠበቅ ይልቅ ኢትዮጵያ መከላከል ላይ እንድታተኩር የተደረገው። ሌሎቹ እየገፏት መጡ፣ እኛ እየተከላከልን ሄድ ነው። ይሄ ምን አመጣ? ለምሳሌ አሁን
የባህር በር ይገባናል ማለት ነውር ተደርጎ እንዲቆጠር እና ሰው የባህር በር ሲባል እንዴ ልትዋጉ ነው እንዴ ብሎ እንዲያስብ አደረግነው። ለብዙ ጊዜ ስለተቀጠቀጥን የባህር በር ሲባል እንዴ ይላል፣ ይፈራል፣ ይደነግጣል፣ ይጨነቃል። የሆነ ነገር ሊመጣ ነው፣ ማዕት ሊወርድ ነው፣ ከምድር ልትሰነጠቅ ነው ብሎ ነው የሚያስበው። ቢያንስ አጀንዳውን እንኳን እንዳንነጋገር ሆነናል። እሺ አይምጣ እንዴ ዓለም እኮ በመንኮራኩር ጨረቃ ላይ ከመድረሷ በፊት እኛ እኮ ጨረቃ ድንቡል በቃ አፄ ቤት ተደብቃ ስንል ነበር እኮ። ማን ከለከለን? እሱን እኮ ነው አትዝፈኑ የተባልነው። በቃ በጣም ከመቀጥቀጣችን የተነሳ እንዴ እናንተ ጨረቃ ድንቡል በቃ የምትሉት በመንኮራኩር ልትሄዱ ነው እንዴ ብሎ የሚጨነቅ ሰው ነው የፈጠርነው። ማርስ ላይ ከመኬዱ በፊት እኮ ስለ ማርስ ብዙ ፊልም ተሰርቷል፣ ብዙ ነገር እኮ ተብሏል። እሱን እንዳናስብ ለምን ተደረግን? አንዱ የትርክቱ ውጤት እሱ ነው። ራሳችን መከላከል እንጂ ይገባናል ብለን መጠየቅ ነውር እንዲሆን ተደርጓል። ቀጥሎ የምናየው የቅኝ ግዛት ዘመንና የኢትዮጵያ ጂኦፖለቲካ ምን ይመስላል። ከመካከለኛው ዘመን ይልቅ የቅኝ ግዛት ዘመን የኢትዮጵያን ጂኦፖለቲካዊ ቁመና በእጅጉ ለውጦታል። እንደምታውቁት አሁን ያለችው ኢትዮጵያ ከቅኝ ግዛት ጋር በተደረገ ትግል የተፈጠረች ኢትዮጵያ ናት። እንግሊዝ በምስራቅና በምዕራብ ስትመጣ፣ በደቡብ በኩል ጣሊያን በሰሜን ስትመጣ ኢትዮጵያውያን የቻሉትን ያህል የኢትዮጵያን ድንበር ለማስከበር ባደረጉት ጥረት የተፈጠረች ናት። የቅኝ ግዛት ዘመን ዙሪያችንን ሲከበን ኢትዮጵያ የምትባለውን ሕልውና ለመጠበቅ ቅድም ባልነው መሰረት በመከላከል ያፈጠርናት ናት። ይሄ አንዱ ፈተናችን ነው። በቅኝ ግዛት ዘመን የአውሮፓ ሀያላን በተለይም እንግሊዝና ጣሊያን በአባይ ተፋሰስና በአፍሪካ ቀንድ የቀይ ባህር መስመር የኢትዮጵያን ጂኦስትራቴጂካዊ ጥቅም የጎዳ የውሃ ውል አድርገዋል። እንደምታውቁት 20 በመቶ አካባቢ ለሱዳን፣ 80 በመቶ የአባይ ውሃ ለግብፅ። ኢትዮጵያስ በቃ ከሰጠች ይበቃታል። ይሄ ስምምነት ስለ ኢትዮጵያ ምንም የሚናገረው ነገር የለም። ሱዳን 20 እንደምታገኝ ይናገራል፣ ግብፅ 80 እንደምታገኝ። ኢትዮጵያስ ምንም። ይሄ ሁሉ ሲደረግ እኛ የለንም። ዛሬም ግብጾች የሚያነሱት ውል ይሄንን ነው። በዓለም አቀፍ ስምምነት መሰረት የሚሉት ሌላ ምንም አይደለም እኮ ይሄን ስምምነት ማለታቸው። በቀደም ሰምታችሁት ከሆነ እንዲያውም አንድ ግብፃዊ ኢትዮጵያውያን እንደለመዱት ዝናብ እየጠበቁ በበሬ ይረሱ እንጂ የምን የመስኖ ልማት ነው የሚያወሩት ያለው ለብዙ ዘመን ሲነገረው ስለኖረ ነው። ይሄ ሰብረን ልንጥለው የሚገባ በዚህ ደግሞ እኛ ግንባር ቀደም ልንሆንበት የሚገባ ጉዳይ ነው። ኢትዮጵያ ብዙ ጊዜ እነዚህን ስምምነቶች እንደማትቀበላቸው ትገልጣለች። ግን ስምምነቶቹ እነዚህ ሁለቱ ሀገሮች ብቻ አይደሉም። እኛ ከቅኝ ግዛት ጋር የነበረን ታሪክና ግብፅ ከቅኝ ግዛት ጋር የነበራት ታሪክ ይለያል። ሱዳን ከቅኝ ግዛት ጋር የነበራት ታሪክ ይለያል። በዚህ ምክንያት ቅኝ ገዢዎቻቸው ከኛ ከተዋጋናቸው ይልቅ ለገዟቸው ሀገሮች ይራራሉ። እንደምታውቁት ለዚህ ነው ወደ ዓለም አቀፍ መድረክ በሄዳችሁ ቁጥር ርኅራኄው ከኛ ይልቅ ለነሱ ይሆናል። ሰው የወለደው ልጅ ስለማይጥል ምንም ቢሆን ራሳችን በራሳችን እንስራ የምንለውም ለዚህ ነው። ይሄ ተጽዕኖ እስካለንበት ድረስ መጥቷል። እንደምታውቁት በተለይ 1929 እና 1959 ውል ኢትዮጵያን ከአባይ ፈጽሞ የሚያርቁ ነው። ፈጽሞ ኢትዮጵያ ምንም ከማመንጨት ያለፈ ምንም ነገር እንዳታደርግ የሚፈልጉል። ይህ አባይን በተመለከተ ነው። የባህር በርን በተመለከተስ ምን መጣ? ኢትዮጵያ እንደምታውቋት ከታች ጀምሮ እስከ ላይ እስከ ምጽዋ ድረስ ብዙ ወደቦች የነበሯት ሀገር ናት። ወደብ የዛን ጊዜ ችግር አልነበረም። ከባለ ብዙ ወደብ ወደ ዜሮ ነው የመጣ ነው። በጣም አስደናቂ ነው። ወደ አንድ እንኳን አይደለም፣ ወደ ዜሮ ነው የመጣ ነው። ምንም ወደ አለመኖር። ይሄ ከባድ ነው፣ ከባድ ነው። አዶሊስ ታስታላችሁ፣ ዘይላ ነበረች፣ ታጁራ፣ ምጽዋ፣ አሰብ፣ እነዚህ ሁሉ በኢትዮጵያ የሚጠሩ ነበሩ። አሁን ምንም የለም። አሁን ምንም የለም። ይሄ ነው ያለንበት ቅርቃር።
ይህንን በደንብ መረዳት አለብን። እኛ በአድዋ ያፈረስነው የቅኝ ግዛትን እሳቤ ስለሆነ፣ በአድዋ ያፈረስነው የነጭን የበላይነት ስለሆነ፣ በአድዋ ያፈረስነው ራሳችንን በራሳችን እንችላለን የሚለውን ስለሆነ ይሄንን የማይቀበሉ ብዙ ኃይሎች እንዲፈጠሩ አድርገናቸው። ስለዚህ እነዚህ ኃይሎች በተቻለ መጠን ቀና ስትሉ መኮርኮም የዘወትር ስራቸው፣ ቀና ባላችሁ ቁጥር መኮርኮም የዘወትር ስራቸው። ይሄ የማይቀር ነገር ነው። ይሄንን ጣጣ ውስጥ ኢትዮጵያን የከተቷት ቅድም መጀመሪያ ላይ ያነሳኋቸው እነዚህ ሁለቱ ናቸው። ባዳዎች ጂኦስትራቴጂካዊ ጥቅማቸውን ለማስከበር፣ ባንዳዎች አገር በመሸጥ የሚገኘውን ጥቅም ለማግኘት እና በድህረ ቅኝ ግዛት ኢትዮጵያን ጂኦስትራቴጂካዊ ጥቅሞቻቸውን ለመመለስና ለመከላከል አሁን ከቅኝ ግዛት ውርስ ጋር ተጋፍጠናል። አሁን የተጋፈጥነው ስለ ባህር በርም ስለ አባይም የምንነጋገረው በሙሉ የቅኝ ግዛት ውርስን እንቀበለዋለን ወይስ አንቀበለውም የሚለው ማለት ነው። እንቀበለዋለን ካል አባይንም የፈለጉት ያርጉት፣ የባህር በሩንም የፈለጉት ያርጉት። በዚህ ግን አያቆሙም። ሌላውም ነገር ይመጣል። ምንም ነገር ውሃ ላይ ማድረግ አንችልም። ምንም ነገር እንደ ጠላቶቻችን ፍላጎት ውሃ ላይ ምንም ነገር አይደለም። ግድብ መገደብ ልጃችሁን ውሃ ብላችሁ መጥራት አትችሉም። ውሃ ብላችሁ ስትጠሩ ይሄ ሰውዬ የብሔራዊ ጥቅማችን ጠላት ነው ብሎ ነው ውሃ ብላችሁ መጥራት አትችሉም። ኢትዮጵያ እኮ በቅርቡ ነው ውሃ የሚመለከት ሚኒስቴር የመሰረተችው። አጣው ኢትዮጵያ ውስጥ ሚኒስትሮች ከተቋቋሙ እኮ 100 ምናምን ዓመታቸው ነው። የውሃ የሚባል ሚኒስቴር እኮ በቅርቡ ነው ያቋቋሙ። ውሃ የሚባል እንድንጠራ አይፈልጉም እኮ። ውሃ የሚባል ስለ አባይ ብቻ አይደለም፣ ውሃ የሚባል ነገር ይሄ የቅኝ ግዛት ውርስ ነው። እኛ ቅኝ አልተገዛንም የምንል ሰዎች የቅኝ ግዛቱን ውርሱን ተቀብለን እናስቀጥላለን ወይስ አናስቀጥልም ነው ትልቁ ጥያቄ። የባህር በር ጥያቄ የቅኝ ግዛት ውርስ ያመጣብን፣ እሱን ተቀብለን እንቀጥላለን ወይስ አንቀጥልም ነው።